የኤአይ መዝሙሮች በዚህ ከቀጠሉ ከዚህ በኋላ የዘማሪ ጸጋ የሚባል ነገር ሊጠፋ ነው። አሁንም ደግሜ እላለሁ ኤአይ ጀነሬት ያደረገው የኮዶች ስብጥር መዝሙር ብለን የምንቀበልበት የኤአይ መዝሙር ምን ያህል አሳሳቢና ከጥልቅ የሆነ እንደሆነ ዛሬ እኔ ራሴ ሰርቼ ላሳያችሁ። የደስታዬ ምንጭ አንተ ነህ፣ የደስታዬ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ ነህ። ኮይን መመልከቻ የሰላሜ ምንጭ አንተ ነህ፣ የሰላሜ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ ነህ። በሕይወቴ ብርሃን ይሁን ያልከው እግዚአብሔር ተባረክ። በሰማይ ያለኸው በቅርቡ በኤአይ የተሰሩ መዝሙር ሰምቼ ተገርሜያለሁ፣ ያለ ልክ ተደንቄያለሁ። ደግሞም በስራዎቹ እንደ አድማጭ ተማርኬያለሁ፣ ለእናንተም አጋርቻችኋለሁ። በተመሳሳይ ሁኔታም ደንግጫለሁ። ምክንያቱም ወደፊት ለዘማሪዎችና ለዝማሪያችን ስጋት ሊሆን እንደሚችል ምንም ጥርጥር የለውም። አሰራሩ ሁለት አይነት ነው። የኤአይ መዝሙሮች በዚህ ከቀጠሉ ከዚህ በኋላ የዘማሪ ጸጋ የሚባል ነገር ሊጠፋ ነው። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁ ሪፖስት አድርጋችሁ ለብዙ ሰዎች አድርሱ። ወንጌል አማኝ ሆናችሁ መዝሙሮቻችንን በኤአይ ሪሚክስ የምታደርጉ ሰዎች ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። አሁንም ደግሜ እላለሁ ኤአይ ጀነሬት ያደረገው የኮዶች ስብጥር መዝሙር ብለን የምንቀበልበት መጽሐፍ ቅዱሳዊ መሰረት የለም። እግዚአብሔር የሚመለከው በእውነትና በመንፈስ ነው። መንፈስ፣ ስጋ፣ ነፍስ የሌለው ግዑዝ አካል የኮዶች ስብጥር ጀነሬት ያደረገውን አምልኮ ነው ብለን የምንቀበልበት ምንም የመጽሐፍ ቅዱስ መሰረት የለም። ንቁ። የኤአይ መዝሙር ምን ያህል አሳሳቢና ከጥልቅ የሆነ እንደሆነ ዛሬ እኔ ራሴ ሰርቼ ላሳያችሁ። በመጀመሪያ ጀሚኒ ይገባለው፣ ከዛ በኋላ ፕሮምፕት ጽፋለው። የፕሮቴስታንት ግጥም እንዲጽፍልኝ ነው፣ ስለ ምህረትና ስለ ጸጋ። ይሄን እንደምታዩት በጣም ረጅም ግጥም አምጥቶልኛል እና ቀጥሎ እሱን ኮፒ አደርጋለሁ። እንደምታዩት ኮፒ አድርጌ ወደ ቀጣዩ ሱኖ የሚል ኤአይ ዌብሳይት ውስጥ ገባና የሚፈልገውን ቢት እመርጣለሁ። አሁን እንደምታዩት ዋልዝ ብዬ መርጫለሁ። ከዛ ሊሪክስ ላይ ፔስት አድርገዋለሁ ኮፒ ያደረኩትን። ከዛ እንደምታዩት ይሄው እንደዚህ ያመጣልኛል ማለት ነው። ሲጨልምብኝ የኃጢአት ሌሊት ነፍሴም ስትወድቅ በከባድ ድካም ወደ ቀልኩበት ስፍራ አንተ ደረስክ። በፍቅር ብርሃን በክብር እግዚአብሔር በደል በዛብኝ ኃጢአት ገነነ። ቅጣቱ ይገባኛል ፍርዱም ግፈኛ። ነገር ግን አንተ ጌታ አልፈረድክም። በቅርቡ በኤአይ የተሰሩ መዝሙር ሰምቼ ተገርሜያለሁ፣ ያለ ልክ ተደንቄያለሁ። ደግሞም በስራዎቹ እንደ አድማጭ ተማርኬያለሁ፣ ለእናንተም አጋርቻችኋለሁ። በተመሳሳይ ሁኔታም ደንግጫለሁ።
ምክንያቱም ወደፊት ለዘማሪዎችና ለዝማሪያችን ስጋት ሊሆን እንደሚችል ምንም ጥርጥር የለውም። አሰራሩ ሁለት አይነት ነው። አንዱ ግጥምና ዜማ ሰጥታችሁት ሙዚቃውን ቀምሮ አሬንጅ አድርጎ የሚሰጥ ሲሆን ይህንን በደንብ ሞክሬ 100% ፐርፌክት ነበር። ሁለተኛው እኔ ያልሞከርኩት ከሌሎች እንደሰማሁት ደግሞ ግጥምና ዜማውን ከነ ሙዚቃው ጣጣውን የጨረሰ ከፈለጉ ነጠላ አሊያም ሙሉ አልበም አበጅቶ ይሰጡታል የሚባል ነገር ሰምቻለሁ። ከጥሩነቱ ከጀመርን ሲመስለኝ ዜማም ቅላጼም የሚያልቅበት አይመስለኝምና በእግዚአብሔር ቤት ከሚቀልዱብን እነ ዘፋኝ እንትናን ካልመሰልኩ ከሚሉን የተሻለ ዜማ ይሰጠናል። በጣም የተሻለ ከሰው እጅ ወደ ላቀ ስፍራ ከመድረሱ የተነሳ ውብ ነገሮች አሉት። በዝማሬው ወይም በአገልግሎት ዓለም በተጨማሪም በሰው ልጅ ዓለም የኤአይ ፈተናዎች እና የጎንዮሽ ጉዳቶች አሉ። ለምሳሌ በዝማሬው ወይም በአገልግሎቱ ዓለም ተግዳሮቱ መዝሙር የእግዚአብሔር ስጦታ መሆኑ ይቀራል። የዝማሬም የስብከት ምንጭ ወደ ሆነው መንፈስ ቅዱስ ተጠግቶ ከመቀበል ይልቅ የሰው ሰራሽ አስተውሎት ወይም ኤአይ ውጤት ይሆናል። ዝማሬ የእግዚአብሔር ስጦታ መሆኑ ቀርቶ የኤአይ ስጦታ ይሆናል። በዚህ አካሄድ ከሄድን መዝሙሩን ጌታ ሰጠኝ ወይም ኤአይ ሰጠኝ የሚሉ ሰዎችን ወደ መስማት እንመጣለን። ዝማሬ ብቻ ሳይሆን ስብከቶቻችን፣ መልእክቶቻችን ከቻት ጂቢ እና ከኤአይ ይዘን ልንመጣ ነው። ይሄ በአጠቃላይ ሰው ከእግዚአብሔር ጋር ያለውን ህብረት ተቋርጦ በኤአይ ይተካል ማለት ነው። ሲቀጥል በዘማሪዎች ላይ ብቻ ሳይሆን ሙዚቀኞች፣ በተለይ ሙዚቃ አቀናባሪዎች አገልግሎታቸውም ሆነ እንጀራቸው ስጋት ላይ ይወድቃል። በተለይ በኤአይ የሚሰሩ ስራዎች ዩቲዩብ እስከ መጨረሻው ካላገደ ወይም ገቢ የሚያገኙትን መንገድ ዝግ ሆኖ ካላጸና በስተቀር አንድ ዘማሪ በሺዎችና በመቶ ሺዎች የሚቆጠር ብር ለሙዚቀኞች ከሚከፍል በነፃ ቤቱ ቁጭ ብሎ መጨረስ ይችላል። ሌላው የአማኞች በራስ የማሰብ ክህሎትን፣ ትጋትንና መሰጠትን ይቀማል። አማኞች ለችግራቸውና ጥያቄያቸው እግዚአብሔርን መጠየቅና መፈለግ ትተው መፍትሄ ለማመንጨት ኤአይ ላይ ጥገኛ ይሆናሉ። ባጭሩ እግዚአብሔር ላይ ያለውን ጥገኝነት ይሰርቃል። ኤአይ 666 ነው ከሚሉት ወገን አይደለሁም። ነገር ግን የሰው ልጅ የላቀ የአእምሮ የፈጠራ ውጤት እንደሆነና በአግባቡ ከተያዘ በብዙ ዘርፍ ጠቃሚ እንደሚሆን ሁሉ ችግሩን ተረድቶ በአግባቡ መጠቀም የሁላችንም ድርሻ ነው። የኤአይ መዝሙሮች በዚህ ከቀጠሉ ከዚህ በኋላ የዘማሪ ጸጋ የሚባል ነገር ሊጠፋ ነው። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁ ሪፖስት አድርጋችሁ ለብዙ ሰዎች አድርሱ። ወንጌል አማኝ ሆናችሁ መዝሙሮቻችንን በኤአይ ሪሚክስ የምታደርጉ ሰዎች ምን አስባችሁ ነው እንደዚህ የምታደርጉት? ምን ጎሏችሁ ነው እንደዚህ የምታደርጉት? የዘማሪ ችግር አለብን ወይስ የዜማ ችግር አለብን? በዘፈኑ ዓለም ያያችሁትን ሁሉ ኮፒ ካላደረጋችሁ አይሆንም ወይ? በጣም አጸያፊና ጌታ የማያከብር ነገር እያደረጋችሁ እንደሆነ ማን በነገራችሁ? በጣም አጸያፊ ነገር እያደረጋችሁ በዓለም ያያችሁትን ሁሉ ወደ ጌታ ቤት አታምጡ። ከዛም በላይ ደግሞ የምትገርሙት በእነዚህ መዝሙሮች ቪዲዮ የምትሰሩ ሰዎች ናቸው። በጣም መንፈሳዊ መስላችሁ ተመስጣችሁ የምትዘምሩ ሰዎች ኧረ በእግዚአብሔር አታዋሩ። የምትዘምሩት መዝሙር የሆነ ግዑዝ አካል የዘመረው መዝሙር፣ ምንም ስሜት የሌለው፣ ምንም ማገናዘብ ማይችል፣ መንፈስ ቅዱስ የሌለበት፣ ስለ መንፈስ ቅዱስም የማያውቅ የሆነ ግዑዝ አካል የሚዘምረው መዝሙር ነው የምትዘምሩት። ያለቀሳችሁ ተመስጣችሁ እጃችሁን ልባችሁ ላይ አድርጋችሁ አይናችሁን ጨፍናችሁ የምትዘምሩት መዝሙር የሆነ ግዑዝ አካል የዘመረው መዝሙር። ታዲያ እንደዚህ ያስኬዳሉ? በመዝሙሮቻችን የምንጽናናውና የምናመልከው መንፈስ ቅዱስ ስላደረባችሁ አይደለም። እባካችሁ ከዚህ ድርጊት ተቆጠቡ። ጌታ ኢየሱስ ይወዳችኋል። ተባረኩ። አረ ጴንጤዎች እንዲህ በሉ፣ ከጥንት ጀምሮ ዛሬም እንደ ድሮ ሁሌ ተዘምሮ ተሰብኮ ተነግሮ እንደ ትኩስ ገና ማይለመድ ዜና ማይሰለች ርዕስ ነው እኮ ኢየሱስ። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ቪዲዮን ላይክ አላደረጋችሁ አሁን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ለማስቀመጥ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።